ሰራተኛ ሆነሽ ታገኘዋለሽ። እነሱ ቤት ሰራተኛ ሆነሽ ታገኘዋለሽ። ጠብቂ። ብዙዎቻችሁ በራሳችሁ ጉዳይ አይደለም የምትብሰከሰቁት፣ በሰው ነገር ነው የምትብሰከሰቁት። በሰው ነገር የሰው ነገር ለሰው ነው የምትጨነቁት። ራሳችሁ ግን አንድ ቀን የምታገኙበት ቦታ ላይ የጸጸት ደወል ነው አያታችሁን በመዶሻ ቤት ቀጠቀጣችሁ። ሞኝ አትሁኑ። ሁሉም የሚኖረው ለራሱ ነው። ብልጣብልጥ ነው። የወር ደመወዝሽን ላኪላቸው እና ፈታ አድርጊያቸው። አንድ ቀን ቁርጥ ጋብዣቸው እና አስታርቂያቸው። ኧረ እኔ አትወደጂም። እስማ ሂጂ ጠይቂ። ታፕታፕ ኮፕሊንግ ሼር እየጠበቅኳችሁ ነው ወደ ጉዳዩ ለመግባት። አንዷ ዛሬ በጠዋቱ አሳመመችኝ፣ በሽተኛ አደረገችኝ፣ ራሴን አሳመመች። ጠዋት የደነገጥኩ እስካሁን ድረስ ቀን ሙሉ ራሴን በቃ ዛሬ ቀን ሙሉ ቀጥሩ እንትን ላይ አይደለም የነበርኩት። በሌሊት ሰው እንዴት ያለውን ነገር አራግፎ ለሰይጣን ይሰጣል? እኔ አንዳንዴ ግራ የምታጋቡ ማርያም እናቴ በውስጥ መስመር አውሪ። እንደዚህ አይነት ነገር በውስጥ መስመር አውሪ። እስኪ ታፕታፕ ኮፕሊንግ ሼር አድርጉ ብያለሁ አይደል? ለመሰላችሁ አድርጉ ያልኩ እንዳይቋረጥ ነው። ትናንትና በነገራችን ላይ ተቋርጧል። ታውቃላችሁ፣ ተቋርጦ ነው የተለያየ ነው እንጂ ቻው ተባብለን አይደለም የተለያየ ነው። ተቋርጦብን ፓስፖርቴ ኤክስፓየር ዴት አድርገውብኝ ከ9 ወር በኋላ ኮንትራቴ የሚያልቅ በነጭ ወረቀት መግባት ይችላል። ትችያለሽ፣ ምን ችግር የለውም። መግባት ለመግባት አዎ። ታፕታፕ ኮፕሊንግ ሼር አድርጉ እና እስኪ አንድ ነገር ማለት እፈልጋለሁ እና በነገራችን ላይ በብዛት እዚህ ቲክቶክ ላይ አሁን ላይ ሰው የሚመስሉ ግን ሰው ያልሆኑ አባት የሚመስሉ ሼኪ የሚመስሉ ቆንጆ ሴት የሚመስሉ ቆንጆ ወንድ የሚመስሉ ግን ሰው ነው የሚመስሉት። በቃ ምክንያቱም እናንተ የዚህ ግንዛቤ የሌላችሁ በተለይ በቃ ቲክቶክን ለማየት ብቻ የምትጠቀሙ ሰዎች አትለዩዋቸው። ብዙዎቹ ኤአይ ናቸው። ቆይ በኤአይ ደግሞ ብዙ ነገር ይሰራል። እናንተ ኤአይ ታያላችሁ በውስጥ መስመር። እኔ አንድ ኤአይ እንትን ላይ ከውስጥ መስመር ገብታ እባክሽን ስልክሽን ላኪልኝ እኔ በቃ አንቺ ጋር ማውራት እፈልጋለሁ ብላ ጽፋለች። ከዛ የሚቀልብሽ ማን እንደሆነ ታውቂያለሽ? ሌባ ነው የሚቀልብሽ። በደንብ የሚሰማ ጆሮ ካላችሁ ነገ እንዲሆንኩ እንዲተዘረፍኩ እንዲባዶ እጄን ቀረው እንደዚህ ሲጀመር ስግብግብ ሰው ነው ራሱ የሚያጣው። ስግብግብ ኤአይ ምንድን ነው አለች። ሰው ያልሆኑ ግን ሰው የሚመስሉ ማለት ነው። ሰው አይደሉም ግን ሰው ነው የሚመስሉት። አሁን ለምሳሌ የኔን መልክ ተጠቅመው ግን እኔ አይደለሁም። የኔን መልክ ተጠቅመው ቪዲዮ ይሰራሉ፣ ንግግር ያስገቡበታል፣ እኔን መልኬን ያስገቡታል። ከዛ ግን እኔ አይደለሁም እዛ ቦታ ላይ እኔ አይደለሁም፣ እኔ የለሁም። ኤአይ ማለት ይሄ ነው። ኤአይ ማለት በዚህ ምድር ላይ የሌለ ነገር ወይም ደግሞ ሰው ያልሆኑ ሰዎች ግን የሰውን መልክ የሚመስሉ ማለት ነው። አሁን የብዙዎቻችሁ ችግር አለማወቅ ነው። አንድ አባትና አንድ ሴት ልጅ ቁጭ ብለው የሆነ ነገር ሲያወሩ እናንተ አያቸዋለሁ 10,000 15,000 25,000 ሰው ቁጭ ብሎ አይቶታል ያንን ቪዲዮ። ኤአይ ናቸው።
ይሄ መተት እንትን ያለብሽ የሰው ገንዘብ ወይ ወሰደብሽ ሰው ካለ ባልሽ ክዶሽ ከሆነ ምናምን ይላሉ። ከዛ አንድ አባት መስቀል ያደረጉ ምናምን መስቀል ያዙ ምናምን ናቸው። እሷ ደግሞ አጠገብ ላይ እንደዚህ ሲጀመር አንድ ነገር 4 ነጥብ ጠቅ አድርጋችሁ ብሎክ ማድረግ ያለባችሁ አይምራችሁን። አንድ ነገር እንገራችሁ፣ በሶሻል ሚዲያ ማንም እናንተን አያግዛችሁ። እናንተ ሊግጣችሁ፣ ሊዘርፋችሁ፣ ሊያጭበረብራችሁ የመጣ ማህበረሰብ ነው እንጂ ያለው ሶሻል ሚዲያ ላይ ትርፍ ፍለጋ የመጣ እንጂ እናንተ ሊጠቅም የሚመጣ ሰው የለም። ይሄን አስምሩበት። እስከ መቼ ነው? ቆይ አንዳንድ እኔ አሁን ግራ ይገባኝ። የገጠር ልጆች ናቸው የሚታለሉት እንዳይባል የገጠር ልጆች ብልጡ ነው። የከተማ ልጆች ሲንቀራፈፉ ይታያሉ። አይኔ ይቺ ልጅ እኮ በቃ የምትገርም ሰው ነች፣ ማንም ሰው አታልላትም የተባለች ሰው እያለቀሰች ስትመጣ ይሰማ። ለዚህ ሁሉ ስልክሽ አይደል ጠላትሽ? ውድ ነው አይደል የገዛሽው? ስልክሽ ነው አይደል የሚረብሽ? ስልክሽ ነው አይደል? ስልክሽን መርጠሽ ይበት። ያየሽው ሁሉ አይመርሽ። እኛ በገጠር ምን ይባላል? እምቧይ ያምራል። እምቧይ የሚባል የሚያውቃል? እምቧይ የሚባል የሚያውቃል? የሆነ ቢጫ ሆኖ በጣም የሚያምር ነገር ነው። በቃ ብሉኝ ነው የሚለው፣ ግን ውስጡ ሬት መራራ ነው። በጣም ይገላል ሰው። ያያችሁት ሁሉ እናንተ የምታዩት ነገር እንደሚያጠፋችሁ ይሄን እወቁ። ይሉንታ የሚባል ይሄ አዘኔታ ገና ስንት አይነት ተአምር እጅ ካፍ የሚያስጭን ሰማይ ምድሩን ጭው የሚያደርግ ጆሮ ውይ የሚያስብል በጣም ብዙ ድራማ ይመጣል። እድሜ ይስጣችሁ በቅርቡ በደንብ። እናንተ ከዚህ ገንዘባችሁን አይደል የምትፈልጉት? ገንዘባችሁን አይደል የገረማችሁ? የዛሬዋ ላይ ያያችኋት ኢትዮጵያ እኮ ያስቀመጠችውን ወንድሟ ጋር ያስቀመጠችውን ገንዘብ በሙሉ ልታስበዛው ሊበዛላት አስረክባ ባዶ እጇን የቀረችው ባዶ እጇ። ዛሬ ባቀረብኩት ቪዲዮ የተሰደብኩትን ስድብ ብትሰሙት ተውት እስኪ። ለምን እናንተ ብልጥ እንደማትሆኑ አላውቅም። እሱም አማርኛ ነው እናንተ ሎኬሽን እየታገኘኛለህ ደግሞ ምሰራልኝ ማነህ? ምንድን ነህ? ምንድን ነው ምሰራልኝ? እዛ ስራህን ስራ። ምን ያወራልህ? እኔ መብቷን መቀየር መብቷን ምን ታወራለህ? ያ እቺ ማለት በምን ቃላት ልግለጽላችሁ? ብቻ አሁን እንደዚህ ብትባሉ እናንተ ደንዝዛችሁ ብዙዎቻችሁ ድንዝዝ ብላችሁ የምታረጉትን የምትሰሩትን የምትነኩትን የምታደርጉትን የምትሆኑትን ግራ ገብት ብሏችሁ። ለምን? የፈጠራችሁን ፈጣሪ ካጠገባችሁ ስላራቃችሁ። የመጀመሪያው ትልቁ ጥፋታችሁ ሰው ስለምታምኑ። በዚህ ዘመን ብልጥ ካልሆናችሁ ይሄ ገንዘባችሁን አይደለም። አሁን ገንዘባችሁ ላይ ነው አይደል ትኩረት የምታደርጉ። ገንዘቤ ይወሰድብኛል ምናምን፣ እኔ ለገንዘቤ ምናምን። ሶልዬ ደህና ነው ወይ እንደዚህ ምናምን ትላላችሁ። ገንዘቡ እኮ አይደለም። ሶልዬ አባቴ እንዴት ነህ? ገንዘባችሁ ላይ አይደለም። ከገንዘብ በላይ የሆነ ጭንቅላታችሁን እየወሰዱት ነው። አሁን ገንዘብ ላይ አይደለም ጨዋታ ይዘው ያሉት፣ ጭንቅላታችሁ ላይ ነው። ሙሉ ለሙሉ አስቡ። የራቆት ቪዲዮ አምጪ እስከመባል ከደረሳችሁ ስንቶቻችሁ ናቸው አሁን የራቆት ቪዲዮ ይላካችሁ? ምን ልታስደርጉ? ባንቺ የራቆት ቪዲዮ ማንቺ ገላ እድሜ ልክሽን ሀብታም የሚያደርግ ነገር ሊሰራልሽ ነው አይደል? የሚገርማችሁ የሚያስበሏችሁ፣ የሚያስፈጇችሁ፣
ሁሉን ነገር የሚያደርጓችሁ ሰዎች እዚሁ አረብ ሀገር ናቸው ያሉት። አረብ ሀገር ነው ያሉት። ኮሚሽን ይከፈላል፣ ደሞዝ እየተከፈላት ነው ከስራሽ ከሰው ቤት ከማዳም ቤት በተጨማሪ አንቺ ጓደኞችሽን በዙሪያሽ ያሉትን ሰዎች ወደኛ አምጫቸውና እኛ ለአንቺ አይተሹ የማታውቂ ገንዘብ እንስጥሽ እየተባሉ ነው ያሉት። ማንም አይነግራችሁም ይሄን ነገር፣ ምክንያቱም ሁሉም ሰው ሌላ ታሪክ ውስጥ ነው ያለው። የከፈተው ሱቅ ዕቃ እንዲሸጥለት ራሱን የሆነ ቦታ ለማድረስ ትናንት የሰራውን ወንጀል ለመደበቅ ለማስመሰል ሁሉም ሩጫ ላይ ነው ያለው። የእናንተ አፈርድሜ መብላት የእናንተ ችግር መግባት እነሱም ቢዝነስ የማያስገኛቸው ከሆነ ችግር የለባቸው ብትነቁ ይሻላል። በተለይ አዎ ነኝ እኔም አንዱ ነኝ። አዎ ምን ይሁንሽ ምን ይሁን ኤርሚ ምን ይሁን ፌክ አካውንት እሺ ምን ይሁን እኔም አንዱ ነኝ። አዎ እኔም እኮ አንዱ ነኝ። እኔ እኮ ሳወራ እኔም ነኝ። እሺ ምን ይሁንሽ እኔም ነኝ። እሺ ምን ይሁን በነገራችን ላይ አንድ ነገር ራሳችሁ እኔ እንደ አንድ ወንድማችሁ ይሄ ነገር ከጠቀማችሁ ውሰዱት፣ ካልጠቀማችሁ የራሳችሁ ጉዳይ። ማንም ሰው ከወደቀው ጋር አብሮ አይወድቅም፣ ከሞተውም ጋር አብሮ አይሞትም። ቢያንስ ግድ የላችሁ። እውነቴን ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ነገ ነው ሁሉ ነገር ከረፈደ የሚገባችሁ። ከረፈደ ደግሞ ከገባችሁ ምን ይጠቅማችሁ? ጅብ ከሄደ ውሻ ጮኸ የሚባለው ነገር አለ። ሁሉ ነገር ከተበላሽ በኋላ ባዶሽን ከቀረሽ በኋላ እድሜሽ ከሄደ በኋላ ጤነኝነትሽ ከተዛባ በኋላ በሽተኛ ከሆንሽ በኋላ ምን ይጠቅምሻል? ጨለማ ቀን ሳይመጣ ያ የጭንቅ ቀን ሳይመጣ ያ የሐዘን የሰቀቀን የመከራ ቀን ሳይመጣ እንደ አንድ ወንድማችሁ እኔ ንጹህ ነኝ እያልኩ አይደለም። እኔም ከእናንተ ብዙ ምክር እፈልጋለሁ። እኔም ኃጢአተኛ ነኝ። ክርስቶስ ይቅር እንዲለኝ ፈጣሪ ምሕረት እንዲያወርድልኝ በእናቱ በልጁ አማላጅነት ህይወቴ እንዲስተካከል የምለፋ የምደክም ኃጢአተኛ ነኝ። ሰው እኔ ንጹህ ሰው አይደለም። እኔ ራሴን ንጹህ ነኝ ብዬ አምጥቼ አይደለም። እኔ ሐሳቤን ግዙት፣ ይጠቅማችኋል። እንደ ወንድም ግድ ይላችሁ። እኔ እኮ የሚገርመኝ የማርያም ምስል አድርገው ያቃቸው ሰዎች ግን ጤነኞች ናቸው። ይህን ወቁ፣ በደንብ ወቁ። ሲጀመር ክርስቶስን የሰቀሉት እኮ ካህናቶች ናቸው። ምንም ጥያቄ ምንም። የራሳችሁ የቅርብ ሰው እኮ ነው ለመጥፋታችሁ ለመውደቃችሁ። ለምን ከይሁዳ አታዩትም? ይሁዳ ላይ እኮ መጽሐፍ ቅዱስ ላይ ታችኋል። ቀን አብሮ ሲያደር፣ በተጓዘበት ሲጓዝ፣ በተማረበት ሲማር፣ በፈወሰበት ሲደነቅ፣ ሲገረም፣ ሲባረክ የነበረ ሰው እኮ ነው በመጨረሻው ሰዓት ክርስቶስን በገንዘብ አሳልፎ ይሸጠው። በገንዘብ አሳልፎ ይሸጠው። በተማረ እንዳይመስላችሁ፣ ባወቀ እንዳይመስላችሁ። ጥቅም ሰውን ይገላል። ሁሉም ሰው አሁን በዚህ ዘመን ደግሞ ሁሉም ጥቅም ካለበት ነው ካንቺ ጋር ውሎ የሚያደርግ። ጥቅም ከሌለበት ምን ታደርጊያለሽ? ምንም። የተበላበት ሳህን ቆሻሻ ነው የሚባለው። ሳህኑ እኮ የተበላበት ምግብ ማዕድ የቀረበበት ሳህን ካልታጠበ ምንድን ነው የሚባለው? ቆሻሻ ነው የሚባለው። አንቺም እስከ ጠቀምሻቸው ድረስ ገንዘብ እስካስገኛሻቸው ድረስ ነው የሚፈልጉሽ። ገንዘብ ማታስገኛቸው ከሆነ ማጠቀሚያቸው ከሆነ ቆሻሻ ነሽ፣ ትጠረጊያለሽ፣ ትናቂያለሽ፣ ስም ይወጣልሻል።
እጭ መጣች ደግሞ ልታለቃቀስ ነው። እቺ ልጅ ማላይበት ሀገር መሄድኩ ነው የምትለው። ትናንትና እኮ ዘፈን ሊያወጡልሽ ትንሽ ቀርቷቸው ነበር። ትናንት እጅሽ ላይ ሙሉ እያለ ገንዘብ እያለሽ ሁሉ እጅሽ ላይ እያለ ሲያሽቃብጡልሽ ነበር። ዛሬ እጅሽ እጥፍ ብሎ ጤናሽ ተዛብቶ ችግር ውስጥ ልትገቢ ይሆነኛል። እኔ በችግር ጊዜ ሰው እኮ ለችግር ጊዜ ይደርስልኛል ያልሽው ሰው አይመጣም። ስራ አለበት፣ ሌላ የሚያውደመድመው ቦታ አለ እንጂ ጋር አይመጣም። አሁን ማስተዋል ያስፈልጋል። ለመኖር ስትሉ ለእኔ ስትሉ አይደለም፣ ለሆነ ሰው ስትሉ አይደለም፣ ለእናትሽ ስትይ አይደለም፣ ለአባትሽ ስትይ አይደለም፣ ለልጅሽ ስትይ አይደለም። ሁሉም ሰው አንቺ ከሞትሽ መኖር ይቀጥላል፣ ኑሮ ይቀጥላል። አሁን ለራሳችሁ ስትሉ ቢያንስ እንኳን የተሰጣችሁን ጊዜ የተሰጣችሁን እድሜ እንደ ሰው እንኳን ቦርቃችሁ ስቃችሁ ያዝ በለውም ና በለው ሂድ በለውም የሚለውን ጭፈራ ጨፍራችሁ ማለፍ አለባችሁ። ለማን አባቱ ብላችሁ እንዲህ አንገትሽን እንደደፋሽ በዛው ተደፍተሽ ምትቀር ለማን ብለሽ? ለምንድን ነው የማትወጡት ግን? እኔ እኮ የሚገርመኝ ነገር እዚህ ውስጥ ምንድን ነው የምትፈልጉት? ምንድን ነው የምንፈልጋችሁ ነው? ይኸውላችሁ እኔ ከተረዳሁት ካለኝ ከረጅም ጊዜ ከእናንተ ጋር ከመቆየቴ አኳያ አንድ እንደ ጥናት ከተረዳሁት ነገር ውስጥ ካጠገቧችሁ ውስጣቸው መርዝ ቆሻሻ የሆኑ ሰዎች አጠገባችኋል። የእናንተን ማደግ፣ የእናንተ መለወጥ፣ የእናንተ ከፍ ማለት፣ የእናንተ ትልቅ ቦታ መድረስ እንቅልፍ ያሳጣቸው ሰዎች አጠገባችኋል። እናንተ ችግራችሁ ምንድነው? እንደ ፈረስ ነው ዝም ብላችሁ ዞር ጭንቅላት እኮ የተፈጠረው ዞር ብሎ ለማየት። አስተውሉ። ለምንድን ነው እንደ ሰው እየለፋሽ፣ እንደ ሰው እየደከምሽ፣ እንደ ሰው ሁሉን ነገር እያደረግሽ ህይወትሽ ላይ ለምንድን ነው ለውጥ ያልመጣ? ምን ተረግሜ ነው ልትይ ነው? አልተረግምሽ። ማንንም አይረግም፣ መርገም አይችልም። መጀመሪያ እናንተ ተደብቃችሁ ራሳችሁን ሁኑ። መጀመሪያ ተደብቁ። እውነቴን ነው የምነግራችሁ። እስከ ዛሬ ሰው መጣ ቲክቶክ ላይ ወደዛ ሄድሽ፣ ወደዚህ ሄድሽ፣ የሰው ተከታይ ሆንሽ፣ የሆነ ግሩፕ ውስጥ ገባሽ፣ የሆነ ነገር ስልጠና ተባለ፣ የሆነ ገንዘብ ተበዘበሽ። ምንድን ነው በህይወትሽ ላይ የተቀየረው ነገር? ምንም ወፍ። ስለዚህ አሁን የሚያስፈልገው ምን መሰላችሁ? ድብቅ ዝቅ በሉና ራሳችሁንና ፈጣሪያችሁ ጋር ግንኙነት አሉ። ጥቅሙ ከእናንተ ነው። ነገ ላይ ደርሰሽ እንዲህ ትናንትና እዛ ውስጥ አልነበረች እንዴት ነው እዛ ላይ የመጣችው? ምን አግኝታ ነው? እንቅልፍ ይጡን ጠላቶችሽ ከስር እንደ ውሻ እየተከተሉ እንዲህ ሲጠመዝዙሽ፣ ጄሽ ሲያደርጉሽ፣ ሀሳብ ሲሰጡሽ፣ ኖ ሲሉሽ፣ ነይ ሲሉሽ፣ ሂጂ ሲሉሽ፣ ግቢ ሲሉሽ፣ ግዢ ሲሉሽ፣ ውጪ ሲሉሽ የነበሩ ሰዎች ተደብቀሽ ብትነሺ ካንሰር ነው የምትሆኝባቸው። ካንሰር በቃ እንደዛ ለምናቱ ተደበቁስ። ራሳችሁን ዝቅ አድርጉ ለተወሰነ ቀን። ታብታብ አድርጉ። ይቋረጣል። እርግጠኛ ነኝ። ማርያም ምስክሬ ነች። ይቋረጣል። ከተቋረጠ እኔ ተመልሻለሁ። ማርያም ምስክሬ ይቅርታ አድርጉልኝ። በፊት እልክ ይዞኝ ተመልሼ ይገባ ነበር። አሁን ግን አልገባም። ለምን? እናንተ
ለምትጠቀሙት ነገር ታብታብ አድርጉ ተብላችሁ ከተለመናችሁ ጊፍት ስጡኝ፣ ጋላሪ ሙሉልኝ፣ እንደዚህ አድርጉልኝ፣ ጊፍት ስጡኝ፣ ለኢንተርኔት ያስፈልገኛል ምናምን ብል ኑሮ ምን ልታደርጉኝ ነበር? ይሄ ለማኝ የሚል ታፔላ ልታወጡብኝ ነበረ? ብሞት እናንተን አለምን፣ ብሞት ማለት ነው። እመቤቴ ማርያም እያለች ፈጣሪ እያለ እናንተን አለምን። እስከ ዛሬም አለምንም፣ አለመንኳችሁም፣ አለምንም እናንተ እና እኔ ግን ታብታብ አድርጉት ምለው እንዳይቋረጥ ነው። ሀሳብ እየወሰዳችሁ የሚጠቅማችሁ ነገር ከሆነ ታብታብ አድርጉት እና የሆነ ቢያንስ እንዳይቋረጥ ሪፖርት የሚያደርግ ሰዋል። ለምን የእናንተ መንቃት፣ የእናንተ ከጓዳ ወጥቶ ከፍ ማለት፣ የእናንተ ማስተዋል፣ የእናንተ ገንዘብ እጃችሁ መሰብሰብ፣ የእናንተ ጀግና መሆን የሚያመው ሰዋል። ክርስቶስ ምስክሬ ነው። ድንግል ማርያም እንቅልፍ የሚያጣል። እኔ እኮ ላይቭ ዘግቼ እኮ ሴት እናትህ እንዴት ሆን የምትለኝ ሴት እኮ ድምፅ ባሰማችሁ ማመን ነው የሚያቅታችሁ። ቀላል የሀገር ስድብ እኮ ነው የምሸከመው። ለእኔ ምንም ችግር የለብኝም። ምንም መጀመሪያ እነሱ ገምተው ስለሆነ የገሙትን ነገር ስለሆነ የሚነግሩኝ እኔ ስላልገማው ልብስ ስድቡ ጨርቄ ላይ